ሰላም እጅጉን የተወደዳችሁና የተከበራችሁ የዋን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና የእንግሊዝ ፕሪሚየር ሊግ ጨምሮ ሌሎች በርካታ ሊጎች ተደርገዋል። እነሱን የምንመለከት ይሆናል። በተለይም ደግሞ ዛሬ በርካታ ተጠባቂ ጨዋታዎች አሉ። እሱንም በስፋት የምንመለከት ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን በተለይም እንግዲህ በለንደን ደርቢ በስታንፎርድ ብሪጅ ቼልሲ ከአርሰናል ጋር የሚያደርጉት ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። እሱንም በስፋት የምንመለከት ይሆናል። ክሪስታል ፓላስ ከማንቸስተር ዩናይትድ እንዲሁም ደግሞ ኖቲንጋም ፎረስት ከብራይተን እንዲሁም ሊቨርፑል ከዌስትሃም የመሳሰሉ ጨዋታዎች የሚደረጉም ይሆናሉ። ሪያል ማድሪድም ከሜዳቸው ውጪ በስፔን ላ ሊጋ የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪኤ ሮማ ከናፖሊ የሚያደርጉት ሌላኛው ተጠባቂ ጨዋታ አለ። በሌሎች ጨዋታዎችም የሚደረጉትን እንዲሁ የምንመለከት ነው የሚሆነው። ከዚህም በተጨማሪ የክለብ መረጃዎችን በስፋት የምናጋራችሁም ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና የመሳሰሉ ክለቦችን በስፋት የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና የተጠበቁ እጅግ በጣም በርካታ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ፣ በጣሊያን ሴሪኤ፣ በፈረንሳይ ሊግ ኤ እንዲሁም ደግሞ በጀርመን ቡንደስሊጋ የሚደረጉ ጨዋታዎችም ነበሩ። በእንግሊዝ ፕሪሚየር ሊግ 5 ያክል ጨዋታዎች ተደርጓል። አመሻሽ 12 ሰዓት ላይ እንዲሁም ደግሞ እስከ ምሽት 5 ሰዓት የጀመሩ ጨዋታዎች አሉ። 12 ሰዓት ላይ ከጀመሩ ጨዋታዎች ስንመለከት እንግዲህ ሰንደርላንድ በሜዳውና በደጋፊዎች ፊት ሲመራ ቆይቶ ያሸነፈበትን ውጤት ተመልክተናል። ሰንደርላንድ ከበርነማውዝ ጋር ነበር ጨዋታውን ማድረግ የቻለው 2-0 ሲመራ ቆይቶ በስተመጨረሻም እንግዲህ በእልህ አስጨራሽ ጨዋታ እንግዲህ በ3-2 ውጤት ማሸነፍም ችሏል። ሰንደርላንድ በዚህ ዓመት እጅግ በጣም ክስተት የሆነ ሊግ ተጫዋች ክለብ እንደሆነ እንግዲህ አሁንም እያስመለከተን ነው የሚገኘው። ትላንትና ማሸነፉን ተከትሎ ወደ አራተኛነት መምጣት መቻሉንም ተመልክተናል። በዚህ ዓመት በግራኒት ዣካ አምበልነት እየተመራ የሚገኘው እኚህ ሰንደርላንዶች እንግዲህ እጅግ በጣም አመርቂ አቋም እያሳዩም ይገኛሉ። በዚህም ትላንትና 3-2 በሆነ ውጤት ነው ማሸነፍ የቻሉት። አሚ አዲዲ ነበር የመጀመሪያውን ጎል እንዲሁም ደግሞ አዳምስ ሁለተኛውን ጎል በማስቆጠር በርነማውዞች 2-0 መምራትም የቻሉት። ነገር ግን ኤንዞ ሊፊ እንግዲህ 2 ጎሎችን በጨዋታው ላይ በማስቆጠር እንዲሁም ትራውሬ ሌላኛውን ጎል በማስቆጠር 3-2 በሆነ ጣፋጭ ውጤት ማሸነፍ መቻላቸው ነው የተመለከትነው። ትላንትናም እንግዲህ ግራኒት ዣካ በጨዋታው ላይ አሲስት ያደረገበትን አጋጣሚ ተመልክተናል። ማሸነፋቸው እንግዲህ እጅግ በጣም ደስተኛ ነኝ ሲሉ አሰልጣኙ ከጨዋታው በኋላ መናገራቸው ነው የተመለከትነው። በተመሳሳይ በተደረገ ጨዋታ ማንቸስተር ሲቲ ከሊድስ ዩናይትድ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ማሸነፍም ችለዋል። ትላንትና እልህ አስጨራሽ ጨዋታ ባደረጉበት ጨዋታ እንግዲህ በ91ኛው ደቂቃ ላይ ነው የማሸነፊያውን ጎል ማግኘትም የቻለው። ገና በአንደኛው ደቂቃ ላይ ነበር ከማቲያስ ኑኔዝ የተሻገረለትን ኳስ እንግሊዛዊው ፊል ፎደን ማስቆጠርም የቻለው። ከዛም በኋላ በ25ኛው ደቂቃ ላይ ኒኮ ኦሬሊ አሲስት ያደረገውን ኳስ ጃስፐር ቫርዲዮል ማስቆጠርም ቻለ። 2-0 መምራትም ቻሉ። ካልቨርት-ሎይን እንዲሁም ደግሞ ሉካስ ኒሜቻ ባስቆጠሯቸው ጎሎች አቻ መሆንም ችለው ነበር እንዲሁ ሊድስ ዩናይትዶች። ነገር ግን በ91ኛው ደቂቃ ላይ ሪያን ቸርኪ አሲስት ያደረገውን ኳስ ፊል ፎደን ለራሱ ሁለተኛውን ለቲሙ ሶስተኛውን ጎል በማስቆጠር እንግዲህ ወሳኝ 3 ነጥብ ፔፕ ጋርዲዮላ እንዲያገኙ እንዲሁም ደግሞ ማንቸስተር ሲቲ ይህን ነገር እንዲያሳካ ማድረግም ችለው ነበር። ትላንትና በ68ኛው ደቂቃ ላይ ዣንሉጂ ዶናሩማ ፔናልቲ ማምከኑን ወይም ደግሞ መመለሱን ተመልክተናል። ሉካስ ኒሜቻ ነው እንግዲህ ይህንን ፔናልቲ መሳተም የቻለው። ምናልባትም እቺ ኳስ ብትቆጠር ኖሮ እንግዲህ ጨዋታው ውጤቱ ወይም ደግሞ አቅጣጫው ይለወጥ ነበር። ነገር ግን ትላንትና ዣንሉጂ ዶናሩማ እንዲሁ ድንቅ የነበረበትን ምሽት ማሳለፍም ችለዋል። ትላንትና ማሸነፋቸውን ተከትሎ ማንቸስተር ሲቲዎች ወደ ሁለተኛነት ከፍም ብለዋል በ25 ነጥብ እንዲሁም በ15 ንጹህ ጎል እንግዲህ ሁለተኛ ደረጃ ላይ መቀመጥም ችለዋል። በዚህም ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 4 ዝቅ ማለቱን ነው የተመለከትነው። አርሰናል ዳግም ዛሬ የሚያሸንፍ ከሆነ እንግዲህ የነጥብ ልዩነቱን ከፍ የሚያደርግበትም አጋጣሚም አለ። ከጨዋታው በኋላ እንግዲህ አሰልጣኝ ፔፕ ጋርዲዮላ ሀሳባቸውንም ሰጥተው ነበር። ምን አሉ የሚለውን ስንመለከት እንግዲህ ጨዋታዎችን መሸነፍ አንችልም፣ አርሰናል እያሸነፈ ነው ሲሉ ነው የተናገሩት። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው ተጫዋቾች ነጥብ መጣል እንደሌላቸውም አሳስበዋል። ጨዋታውን መሸነፍ የለብንም ያሉት አሰልጣኝ እውነታው ይህ ነው፣ አርሰናል በጣም ጠንካራ ነው፣ ጨዋታዎች ያሸንፋሉ፣ የተደራጁ ናቸው ሲሉም እንዲሁ ገልጸዋል። ሊቨርፑል ሊጉን ለመድገም ከብዶታል፣ ቼልሲም ከዚህ በፊት እንደዛው። ይህ ሲቲ ለተከታታይ 4 ዓመት ማሸነፍ ምን ያህል ከባድ እንደሆነም ያሳያል ሲሉ አሰልጣኙ መናገራቸውን ነው የተመለከትነው። ቡድኖች ካሸነፉ በኋላ ያበቃላቸዋል፣ እኛ ግን አልወደቅንም ሲሉ ነው አሰልጣኙ እንዲሁ መናገርም የቻሉት። ሁሉ ጊዜም ከላይ ነበረን፣ ከላይ ለመሆን ደግሞ ምን ማድረግ እንደሚያስፈልግ አውቃለሁ ሲሉ
እንዲሁ ተናግሯል። ልምዱም አለኝ፣ በአሁኑ ሰዓት ላይ መሸነፍ የለብንም፣ ሁሉ ነገር ማሳካት አለብን ሲሉ አሰልጣኙ መናገራቸውን ነው አሰልጣኝ ፔፕ ጋርዲዮላ እንዲሁ መመልከትም የቻለው። ትላንትና ወሳኝ 3 ነጥብ ማሳካታቸውንም ተመለከትን። ብሬንትፎርድን በሜዳውና በደጋፊዎቹ ፊት በርሊን አስተናግዶ እንግዲህ 3-1 ያሸነፈበትን ውጤት ነው በጨዋታው ላይ እንግዲህ የተመለከት ነው። በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ኢጎር ቲያጎ 11ኛ ጎሉን እንግዲህ ትላንትና ማስቆጠርም ችሏል። አንድ በፔናልቲ አንድ በጨዋታ እንግዲህ ማስቆጠር መቻሉን ነው የተመለከት ነው። በዚህም ትላንትና 3-1 በሆነ ውጤት ማሸነፍ መቻላቸው እጅግ በጣም ጥሩ አመርቂ ጨዋታ እንደነበረም ተመለከትን። ሌላኛው ምሽት 2 ሰዓት ተኩል ላይ የጀመረ ጨዋታ ነበር። በኤቨርተን ሂልዲኪንሰን ስቴዲየም የተደረገው ጨዋታ እንግዲህ ከኒውካስል ዩናይትድ ጋር የተደረገውን ጨዋታ ኤቨርተን በሜዳውና በደጋፊዎች ፊት በኒውካስል 4-1 በሆነ ሰፊ ውጤት መሸነፍም ችሏል። ትላንትና በጨዋታው ላይ ማሊክ ቲያው 2 ጎሎችን ማስቆጠር እየቻለ ሲሆን ሌዊስ ሜሊ እንዲሁም ደግሞ ኒክ ወልትማዴ ሌሎችን ጎሎች ማስቆጠር መቻላቸውን ነው በጨዋታው ላይ የተመለከት ነው። ኬርናን ዲቢሊሃል ብቸኛዋን ጎል በ69ኛው ደቂቃ ላይ 4-1 ያደረገውን ጎል እንዲሁ ማስቆጠር መቻሉን በጨዋታው ላይም ተመለከተን። ትላንትና ኒውካስል ዩናይትድ እንዲሁ ጣፋጭ ድል ነው በሜዳውና በደጋፊዎች ፊት እንዲሁ ማግኘትም የቻለው። ጥሩ እንቅስቃሴም ተደርጎም ነበር በጨዋታው ላይ። ሌላኛው ምሽት 5 ሰዓት ላይ የተደረገም ጨዋታ ነበር። ቶተናም ሆትስፐር በሜዳውና በደጋፊዎች ፊት ዳግም ሽንፈትን አስተናግዷል። ቶተናም ሆትስፐር አሁንም ቢሆን እንግዲህ እየተቸገረም ይገኛል። ተከታታይ ያለፉትን 3ኛ ጨዋታ ነው መሸነፍም የቻለው። የሰሜን ለንደን ደርቢን በአርሰናል 4-1 የሆነ ከባድ ውጤት ከተሸነፈ በኋላ በአውሮፓ ቻምፒየንስ ሊግ ከሜዳቸው ውጪ ወደ ፓሪስ ሰን ጀርሜን ሜዳ አቅንተው ወደ ፓርክ ደ ፕሪንስ አቅንተው እንግዲህ 5-3 በሆነ ውጤት መሸነፋቸውን እናስታውሳለን። ትናንትና ደግሞ በሜዳቸውና በደጋፊዎች ፊት በፉላም 2-1 በሆነ ውጤት መሸነፋቸውን ነው በትላንትናው ዕለት እንዲሁ ያስመለከቱን። ኬንያን ቴቴ ጎሎችን እንዲሁም ደግሞ ሃሪ ዊልሰን ነበር ሁለቱም ጎሎች ማስቆጠር እየቻሉት። ነገር ግን በ59ኛው ደቂቃ ላይ መሐመድ ቅዱስ ማስተዛዘኛዋን እንዲሁ በብቸኛዋን ጎል ማስቆጠርም ችሏል። በዚህም ትላንትና እንዲሁ ያልተጠበቀ ሌላ ሽንፈት ማስተናገዳቸውንም ተመለከትን። በዚህም የተነሳ እንግዲህ ቶተናም ሆትስፐር 10ኛ ደረጃ ላይ መቀመጡን ነው የተመለከት ነው። ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻሉት። ተከታታይ 4 ጨዋታዎች ማሸነፍ አልቻሉም። በዚህም ወደ 10ኛ ደረጃነት ዝቅ ማለታቸውንም ተመለከተን። ፉላም 15ኛ ደረጃ ላይ ነው እንዲሁ የተቀመጠም ክለብ ነው በአንድ ነጥብ ዝቅ ብሎ። እንዲሁ ቶተናም 18 ነጥብ ያለው ሲሆን ፉላም ደግሞ 17 ነጥብ በመያዝ ነው እንግዲህ 15ኛና 10ኛ ደረጃ ላይ እንዲሁ መቀመጥም የቻሉት። የአንድ ነጥብ ልዩነት ነው እንግዲህ በአምስቱ ደረጃ መሀል ልዩነትም የሚኖረው። በስፔን ላ ሊጋም የተደረጉ ጨዋታዎች አሉ። ማዮርካ ከኦሳሱና ጋር ያደረጉትን ጨዋታ 2-አቻ ማጠናቀቅ እየቻሉ ሲሆን በስፖቲፋይ ካፕኑ ባርሴሎና ተከታታይ 2 ድሉን እንዲሁ በሁለተኛው የሜዳው ጨዋታ ማሸነፍም ችሏል። 3-1 በሆነ ውጤት ነው በሜዳውና በደጋፊዎች ፊት ማሸነፍ እየቻለው። በዚህም እንግዲህ የሊጉ መሪ መሆን ያስቻለውን ጎል ትላንትና ማስቆጠርም ችሏል። ላሚን ያማል እንዲሁም ደግሞ ዳኒ ኦልሞ ጎሎችን ባስቆጠሩበት ጨዋታ እንግዲህ ላሚን ያማል 1 ጎል አስቆጥሯል። ዳኒ ኦልሞ ደግሞ 2 ጎሎችን ማስቆጠሩ ነው በጨዋታው ላይ የተመለከትነው። ራፊኒያ እንዲሁም ደግሞ ሮበርት ሌቫንዶስኪና ላሚን ያማል ጎሎቹን እንዲሁ አሲስት ማድረግ መቻላቸውንም ተመለከትን። ፍጹም የጨዋታ የበላይነት በነበራቸው በዛው ጨዋታ ላይ እንግዲህ ኤሪክ ጋርሺያ በ46ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣትም ችሏል። ትላንትና ባርሴሎና ማሸነፉን ተከትሎ የሊጉ መሪ የሆነበትን አጋጣሚም ነው መያዝም የቻለው። 34 ነጥብና 23 ነጥብ ጎል በመያዝ አንደኛ ደረጃ ላይም ተቀምጧል። ዛሬ የሚጫወተው ሪያል ማድሪድ 32 ነጥብና 16 ነጥብ ጎል በመያዝ ሁለተኛ ደረጃ ላይ ነው መቀመጥም የቻለው። ዛሬ የማሸነፍ ግዴታ ውስጥ የገባም ክለብ ነው። አትሌቲኮ ዲ ማድሪድ ትላንትና ማሸነፉን ተከትሎ ወደ 3ኛ ደረጃነት መምጣቱንም እንዲሁ የሚያሳየንም ውጤት ነው። ትላንትና እንግዲህ አትሌቲኮ ዲ ማድሪድ በሜዳውና በደጋፊዎች ፊት አዲስ አዳጊውን ሪያል ኦቪዶን አስተናግዶ እንግዲህ በስሮርዝ 2 ጎሎች 2-0 በሆነ ውጤት ማሸነፍም ችሏል። ሌላኛው ሌቫንቴ ከአትሌቲኮ ቢልባኦ ጋር ያደረጉትን ጨዋታ ነበር። አትሌቲኮ ቢልባኦ ከሜዳቸው ውጪ 2-0 በሆነ ውጤት እንዲሁ አሸንፎ መመለስም ችሏል። ኒኮ ዊሊያምስ ትላንትና ጎሉን ያስቆጠረም ተጫዋች ነው። በጣሊያን ሴሪኤ የተደረጉ ጨዋታዎችም ነበሩ። በዚህ ፓርማ ዩዲኒዜ ከሜዳቸው ውጪ 2-0 ያሸነፉ ሲሆን ጄኖዋ በሜዳው ሄላስ ቬሮናን አስተናግደው 2-1 አሸንፏል። ጁቬንቱስም ትላንትና ድል የቀናበትን አጋጣሚ ነው የተመለከትነው። በሜዳው በቱሪን ያደረገውን ጨዋታ ስንመለከት እንግዲህ ጁቬንቱሶች 2-1 በሆነ ውጤት ማሸነፍም ችሏል። ስፖሲቶ ባስቆጠረው ጎል 1-0 ቢመሩም ኬናን ይልዲዝ 2 ጎሎችን በማስቆጠር በመጀመሪያው አጋማሽ እንግዲህ የጨዋታው ኮከብ በሆን በማሸበት ጨዋታ 2 ጎሎችን አስቆጥሮ 3 ነጥብ እንዲያገኙ መንስኤ መሆንም ችሏል። ኤሲ ሚላን ከላዚዮ ሌላኛው እጅግ በጣም ተጠባቂው ጨዋታ ነበር። ኤሲ ሚላን በራፋኤል ሊያው ብቸኛ ጎል እንግዲህ 1-0 በማሸነፍ ትላንትና በሜዳውና በደጋፊዎቹ ፊት በሳንሲሮ
ውጤት ይዞ መውጣትም ችሏል። በዚህም እንግዲህ የሊጉ መሪ የሆነበትን አጋጣሚ ነው መያዝ እየቻለው። ሮማ እንግዲህ እስኪጫወት ድረስ የሊጉ መሪ መሆንም ችሏል። ኤሲ ሚላን አንደኛ፣ ሮማ ሁለተኛ፣ ናፖሊ ሶስተኛ፣ ኢንተር ሚላን አራተኛ፣ ቦሎኛ አምስተኛ፣ ኮሞ ስድስተኛ እና ጁቬንቱስ ሰባተኛ ደረጃ ላይ የተቀመጡ ክለቦች ናቸው። በጣሊያን ሴሪኤ በጀርመን ቡንደስሊጋም እንዲሁ ጨዋታዎች የተደረጉ ሲሆን ሆፈንሄም ከኦክስበርግ ጋር ያደረጉትን ጨዋታ 3-0 አሸንፏል። ዩኒየን በርሊን በሜዳው በሂዴኒየም 2-1 እየተሸነፈ ሲሆን ቨርደር ብሬመን ከኮሎኝ ጋር አንዳቻ ተለያይተዋል። ባየር ሙኒክ ከሴንት ፖሊ ጋር ያደረጉትን ጨዋታ 3-1 ባሸነፈበት ጨዋታ ራፋኤል ጉሬሬዮ እንዲሁም ደግሞ ሉዊስ ዲያዝ ነው ጎሎችን ማስቆጠር የቻለው። እንዲሁም ደግሞ ኒኮላ ጃክሰን ባስቆጠሯቸው ጎሎች 3-1 በሆነ ውጤት ማሸነፍም ችሏል። ባየር ሊቨርኩሰን ከቦሩሲያ ዶርትመንድ ነበር የጀርመን ቡንደስሊጋ የዚህ ሳምንት ተጠባቂ ጨዋታ። በዚህም እንግዲህ ቦሩሲያ ዶርትመንድ 2-1 በሆነ ውጤት ማሸነፍም ችሏል። አንሴል ሚለው እንዲሁም ደግሞ ካሬም አዲያሚ ናቸው ጎሎችን ማስቆጠር የቻለው። ኮፋኔ ብቸኛዋን ጎል ለባየር ሊቨርኩሰን ማስቆጠር መቻሉንም ተመለከተን። በዚህም የተነሳ እንግዲህ አሁንም ቢሆን ባየር ሙኒክ የሊጉ መሪ ሆኖ እንዲሁ ራሱን አጠናክሮ መቀጠልም ችሏል። በ34 ነጥብና በ35 ንጹህ ጎል አንደኛ ደረጃ ላይ የተቀመጠ ሲሆን አርቢ ሌፕዚግ ሁለተኛ ደረጃ ላይ መቀመጥ ችሏል በ26 ነጥብና በ9 ንጹህ ጎል። ቦሩሲያ ዶርትመንድ ትላንትና ማሸነፍን ተከትሎ ወደ ሶስተኛ ደረጃነት ብቅ ማለትም ችሏል በ25 ነጥብና በ10 ንጹህ ጎል። ባየር ሊቨርኩሰን ተሸንፎ ወደ አራተኛ ደረጃነት የወረደበትን አጋጣሚም ተመለከትን። በፈረንሳይ ሊጓን እንዲሁ የተደረጉ ጨዋታዎችን ስንመለከት ሞናኮ በፓሪስ ሰን ጀርሜን ጋር ያደረጉትን ጨዋታ እንግዲህ ሞናኮ 1-0 በሆነ ውጤት ፓሪስ ሰን ጀርሜንን ማሸነፍም ችሏል። ሚናሚኖ ነው ብቸኛውን ጎል በ68ኛው ደቂቃ ላይ ማስቆጠርም የቻለው። ፓሪስ ሰን ጀርሜን ያልተጠበቀ ሽንፈት ማስተናገድ ቢችልም አሁንም እንግዲህ የሊጉ መሪ መሆን ያስቻለውን እንዲሁ ሽንፈት ነው ማስተናገድም የቻለው። በሜዳውና በደጋፊዎቹ ፊት ሞናኮ እንዲሁ ማሸነፍ የቻለበትን አጋጣሚም ተመለከተን። ያለፉትን ተከታታይ 3 ጨዋታዎች አላሸነፉም ነበር ሞናኮ። ትላንትና ግን በሜዳቸውና በደጋፊዎቹ ፊት የሊጉን መሪ ፓሪስ ሰን ጀርሜንን አስተናግደው ማሸነፍም ችሏል። ፓሪስ ሰን ጀርሜን ካለፉት 5 ጨዋታዎች እንግዲህ ሽንፈት አላስተናገደም ነበር። አንድ ጨዋታ ብቻ ነበር አቻ መውጣት የቻለው። ትላንትና ያልተጠበቀ ሽንፈት ማስተናገዱንም ችሏል። 30 ነጥብና 15 ንጹህ ጎል በመያዝ አንደኛ ደረጃ ላይ መቀመጥም ችሏል። ኦሎምፒክ ዴ ማርሴ እንዲሁ በ29 ነጥብና በ21 ንጹህ ጎል እንግዲህ ሁለተኛ ደረጃ ላይ የተቀመጠ ሲሆን ሌንስ ሶስተኛ፣ ስቴድ ሬንስ አራተኛ እንዲሁም ደግሞ ሌል አምስተኛና ሞናኮ ስድስተኛ ደረጃ ላይ መቀመጣቸውንም ተመለከትን። ኦሎምፒክ ሊዮን 8ኛ ደረጃ ላይ የተቀመጠ ክለብ መሆኑን ነው ይኸው ማረጋገጥም የቻለው። ትናንትና የተደረጉ ጨዋታዎች እነዚህን ነው የሚመስሉት። ዛሬም የእንግሊዝ ፕሪሚየር ሊግን ጨምሮ እንግዲህ ሌሎች ሊጎች የሚደረጉም ይሆናሉ። ዛሬ በእንግሊዝ እንግዲህ ተጠባቂ ጨዋታዎች አሉ። ከቀን 9 ሰዓት ተኩል ጀምሮ እስከ ምሽት 1 ሰዓት ተኩል ላይ የሚጀምሩ ጨዋታዎች ናቸው የሚኖሩት። ከዚህም መሰረት እንግዲህ በተለይ በለንደን ደርቢ በስታንፎርድ ብሪጅ ቼልሲ ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ ማንቸስተር ዩናይትድ ከሜዳቸው ውጪ በሴልሃርስት ፓርክ ስቴዲየም ክሪስታል ፓላስ ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂው ጨዋታ ነው። እነዚህን ጨዋታዎችን ለመዳሰስ እንሞክራለን። ቅድሚያ የእንግሊዝ ፕሪሚየር ሊግን ስንመለከት እንግዲህ ክሪስታል ፓላስ ከማንቸስተር ዩናይትድ ዛሬ ቅድሚያ ቀን 9 ሰዓት ላይ የሚደረግ ጨዋታ ነው። በሴልሃርስት ፓርክ ስቴዲየም እንግዲህ አሰልጣኝ ኦሊቨር ግራስነር ከአሰልጣኝ ሩበን አሞሪም ጋር የሚፋጠጡ ነው የሚሆኑት። እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። በተለይም እንግዲህ ክሪስታል ፓላስ ያለፉትን 12 የሜዳ ጨዋታ አልተሸነፉም። 6ቱን አቻ የወጡ ሲሆን 6ቱን ደግሞ ማሸነፍም ችሏል። እንዲሁ ደግሞ ማንቸስተር ዩናይትድ ለመጨረሻ ጊዜ በ2020 ነበር ማሸነፍ የቻለው በዚቹ በሴልሃርስት ፓርክ ስቴዲየም። ከዛ በኋላ ያደረጉትን ተከታታይ 4 ጨዋታዎች ማሸነፍ አልቻሉም። ይህም እንግዲህ ለማንቸስተር ዩናይትድ ምን ያህል ከባድ እንደሆነ ነው እየተገለጸም የሚገኘው። ይህም ደግሞ ለማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ፈታኝም ሊሆንም ይችላል። በተለይም ያለፈውን ጨዋታ በኦልድ ትራፎርድ በኤቨርተን በሜዳቸውና በደጋፊዎች ፊት 1-0 መሸነፋቸውን ተከትሎ ዳግም ሌላ ቀውስ ውስጥ የሚገቡበት እድል እንዳለ እየተገለጸም ይገኛል። አሰልጣኝ ሩበን አሞሪም ከኤቨርተኑ ጨዋታ በፊት እንግዲህ ማዕበሉ አሁንም አልጠፋም እንዳለ ይሰማኛል ብለው ገልጸውም ነበር። ከዛም በኋላ ነው እንግዲህ በ10 ተጫዋቾች የገጠሟቸውን ኤቨርተኖችን ማሸነፍን ያልቻሉት። ዛሬ ደግሞ እጅግ በጣም በዚህ ዓመት ጥሩ እንቅስቃሴ እያደረገ ከሚገኘው ክሪስታል ፓላስ የሚገናኙም ነው የሚሆኑት። ክሪስታል ፓላሶች በተለይም በ3-4-3 አሰላለፍ እጅግ በጣም ጥሩ እንቅስቃሴ የሚያደርጋሉ። እንዲሁ ደግሞ በሎ ብሎክ በመልሶ ማጥቃትና እንዲሁ በትራንዚሽን እጅግ በጣም የተሻሉ ቲም እንደሆኑም ይታወቃሉ። ማንቸስተር ዩናይትድ ይህ ዛሬ ከባድ ጨዋታ ሊያደርግበት እንደሚችል በርካቶቹ እንዲሁ እየገለጹም ነው የሚገኙት። ይህን ጨዋታ ስንመለከት እንግዲህ የእርስ በርስ ግንኙነታቸውን ስንመለከት እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ማንቸስተር ዩናይትድ 38 ጊዜ ማሸነፍም ችሏል። ክሪስታል ፓላስ 13 ጊዜ ማሸነፍ የቻለ ሲሆን 14ቱን ባቻ ውጤት ነው ማጠናቀቅም የቻሉት። የመጨረሻ የእርስ በርስ 5 ጨዋታዎችን ስንመለከት እንግዲህ
ሶስቱን ክሪስታል ፓላስ ያሸነፈ ሲሆን አንዱን አቻ አንዱን ደግሞ ማንቸስተር ዩናይትድ ነው ማሸነፍ የቻለው። ለመጨረሻ ጊዜ እንግዲህ ክሪስታል ፓላስን ማንቸስተር ዩናይትድ ማሸነፍ የቻለው በኦልድ ትራፎርድ ስቴዲየም በካራባኦ ካፑ በ2013 በ16 ጥሎ ማለፍ ውስጥ ነበር። በዛም ጨዋታ ላይ አሌሃንድሮ ጋርናቾ፣ ካርሎስ ካሴሜሮ እንዲሁም ደግሞ አንቶኒ ማርሻል ነበር ጎሎቹን ማስቆጠርም የቻሉት። ከ3 ዓመት በኋላ እንግዲህ ዳግም በሌላ ስቴዲየም በሴልኸርስት ፓርክ ስቴዲየም በሚያደርጉት ጨዋታ ማን ያሸንፋል የምንመለከት ነው የሚሆነው። የመጨረሻ 5 ጨዋታቸውን ስንመለከት ክሪስታል ፓላሶች ካለፉት 5 ጨዋታዎች ሁለቱን አሸንፈው ሁለቱን አቻ ወጥተው አንድ ሽንፈት ማስተናገድ ችሏል። ሽንፈት ያስተናገዱት የሊጉ መሪ አርሰናል ጋር ያደረጉት የፍላይ ኤምሬትስ ጨዋታም ነበር። 1-0 በሆነ ውጤት ነበር እንግዲህ በጥሩ ፉክክር መሸነፍም የቻሉት። ማንቸስተር ዩናይትድን ስንመለከት 2 ጨዋታዎች አሸንፈዋል፣ ሁለታቸው የወጣ ሲሆን የመጨረሻውን ጨዋታ ያልተጠበቀ ሽንፈት በኦልድ ትራፎርድ ማስተናገዱን እናስታውሳለን። በተለይም ገና በ13ኛው ደቂቃ ላይ በኤቨርተን በኩል ኢድሪስ አነጋን አጎይ በቀይ ካርድ ቢወጣም እንግዲህ ማንቸስተር ዩናይትድ ጎል ማስቆጠር አለመቻሉ እጅግ በጣም ችግር ነው ሲባል አሁንም እየተነሳም ይገኛል። በሁለቱ ክለቦች መካከል የማይገኙ ተጫዋቾች አሉ። ቦርና ሶሳ በጉዳት ምክንያት አይገኝም። ዱኮሬ፣ ቻድ ሪያድ እንዲሁም ደግሞ ኮፕራ በጉዳት ምክንያት በክሪስታል ፓላስ በኩል የማይገኙ ተጫዋቾችም ናቸው። በማንቸስተር ዩናይትድ በኩል ማቲያስ ኩኛ፣ ቤንያሚን ሴስኮ እንዲሁም ሃሪ ማጉዌር በጨዋታው ላይ እንደማይገኙ ነው የተገለጸው። ማቲያስ ኩኛ ያለፈውን ጨዋታ እንዲሁ በጉዳት ምክንያት እንዳለፈው እናውቃለን። በዚህ ጨዋታ ላይ ይደርሳል ተብሎ ቢጠበቅም እንግዲህ የጭንቅላት ጉዳቱ እንዲሁ ከባድ መሆኑን ተገልጾ ምናልባትም በሚቀጥለው ጨዋታ ሊደርስ ይችላል። በዛሬው ጨዋታ ላይ ግን እንደማይደርስ ነው አሰልጣኝ ሩበን አሞሪም የገለጹት። ቤንጃሚን ሴስኮ ለአንድ ወር ያክል ከሜዳ ይርቃል ቢባልም እንግዲህ አሰልጣኙ እንደነገሩት ከሆነ ከዚህ በላይ ማለትም ከአንድ ወር በላይ ጉዳቱ ሊያቆየው ይችላል ሲሉ እየገለጹ ይገኛሉ። ሃሪ ማጉዌር መቼ እንደሚመለስ ነው ያልታወቀው። እንዲሁ በእንግሊዝ ፕሪሚየር ሊግ እንግዲህ በርካታ ጎሎችን በማስቆጠር ዣን ፊሊፔ ማቴታ በክሪስታል ፓላስ በኩል 6 ጎሎችን በማስቆጠር ይገለጻል። ኢስማኤል አሳር 3 ጎልና 1 አሲስት ያስመዘገበ ተጫዋች ነው። ዳንኤል ሙኖዝ 2 ጎልና 2 አሲስት ያስመዘገበ ተጫዋች ሲሆን በበርካታ ክለቦች የሚፈለገው ተከላካዩ እንግሊዛዊ ተጫዋች ማርክ ጉይ 1 ጎልና 1 አሲስት በዚህ በእንግሊዝ ፕሪሚየር ሊግ 13 ጨዋታዎች እንግዲህ ማስቆጠር የቻለም ተጫዋች ነው። በማንቸስተር ዩናይትድ በኩል ብራያን ምቤሞ 5 ጎልና 1 አሲስት በማስመዝገብ እንግዲህ የሚጠቀስ የዚህ ዓመት ምርጥ አቋሙን እያሳየ የሚገኝም ተጫዋች ነው። ካፒቴን ብሩኖ ፈርናንዴዝ 3 አሲስት እና 2 ጎሎችን ያስቆጠረ ሲሆን ካርሎስ ካሴሜሮ 3 ጎልና 1 አሲስት አስመዝግቧል። በጉዳት ላይ የሚገኘው ቤንያሚን ሼስኮ 2 ጎልና 1 አሲስት በማስመዝገብ የሚጠቀሱ ተጫዋቾችም ናቸው። እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ እንግዲህ ቀን 9 ሰዓት ላይ የሚጀምር ነው የሚሆነው። እንዲሁ 11 ሰዓት ከ5 ላይ የሚጀምር ጨዋታ አለ። ዌስትሃም ዩናይትድ ሊቨርፑልን የሚያስተናግድበት ጨዋታ ተጠባቂ ነው። በተለይም ሊቨርፑል ያለፉትን ተከታታይ የአንፊልድ 2 ጨዋታዎች መሸነፋቸውን ተከትሎ እንግዲህ ዛሬ ከሜዳቸው ውጪ የሊጉ ግርጌ ላይ የሚገኘውን ዌስትሃምን የሚገጥሙም ይሆናሉ። አሰልጣኝ አርነ ስሎት በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ ተከታታይ በሜዳቸውና በደጋፊዎች ፊት ያደረጓቸውን ጨዋታዎች ሽንፈት ማስተናገድ ችለዋል። በሊድስ ዩናይትድ በሜዳቸውና በደጋፊዎች ፊት 3-0 እንዲሁም ደግሞ በአውሮፓ ቻምፒየንስ ሊጉ ደግሞ 4-1 በሆነ ውጤት መሸነፋቸውን እንዲሁ ተመልክተናል። ይህም እንግዲህ ምን ያህል ቀውስ ውስጥ እንዳሉ ያሳያል ሲሉ ገልጸዋል። በእርግጥ የቀድሞ የሊቨርፑል ተጫዋች የሆነው ጄራርድ እንደተናገረው ከሆነ ይህ ቀውስ አይደለም ሲል ነው እየገለጸ የሚገኘው። አምና የሊጉ ሻምፒዮን መሆኑን አትርሱ። በአሁኑ ሰዓት ላይ ቀውስ ማለት አይቻልም፣ ነገር ግን አስፈሪ ነገር ነው። ይህን ነገር መለወጥ አለባቸው ሲሉ ነው እየገለጹ የሚገኙት። በሊቨርፑል በኩል አሁን የሚወጡ መረጃዎች እንግዲህ አሰልጣኝ አርነ ስሎት የዌስትሃሙ ጨዋታ እንዲሁም ደግሞ ቀጣይ ጨዋታ ወሳኝ ሊሆን ይችላል። እነዚህ ሁለቱን ጨዋታዎች የሚሸነፉ ከሆነ አሰልጣኝ አርነ ስሎት የመባረር እድላቸው ሰፊ እንደሆነ ነው እየተገለጸ የሚገኘው። ከትላንት ወዲያ እንግዲህ አሰልጣኝ አርነ ስሎት እንዲሁም ደግሞ ዋና አመራሮች ስብሰባም አድርገው ነበር። በዚህም የተነሳ ይህ ክለብ ምናልባትም የሚቀጥሉትን 2 ጨዋታዎች የሚሸነፍ ከሆነ አሰልጣኙ የመሰናበት እድልም አላቸው የሚሉ መረጃዎች በስፋትም እየተመለከተን እንገኛለን። የዛሬው ጨዋታ በለንደን ስቴዲየም በዌስትሃም ስቴዲየም የሚደረግም ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ሊቨርፑል 82 ጊዜ ማሸነፍ የቻለ ሲሆን 29ን ዌስትሃም ማሸነፍም ችሏል። 38ቱን በአቻ ውጤት ነው ማጠናቀቅም የቻሉት። የመጨረሻ 5 ጨዋታቸውን ስንመለከት እንግዲህ ሊቨርፑል 4ቱን ያሸነፈ ሲሆን አንዱን በአቻ ውጤት ነው ማጠናቀቅ የቻለው። ፍጹም የጨዋታ እንዲሁም ደግሞ የስታቲክስ የበላይነት ያለው ሊቨርፑል ዛሬ እንግዲህ ምናልባትም 17ኛ ደረጃ ላይ ከሚገኘው ከዌስትሃም ጋር የሚያደርጉት ጨዋታ ይጠበቃል።
ዌስትሃም ዩናይትድ እንግዲህ አጀማመሩ መጥፎ ቢሆንም ያለፉትን 3 ጨዋታዎች እንግዲህ በአጠቃላይ 7 ነጥብ በመሰብሰብ ከሊጉ ወራጅ ቀጠና ውስጥ መውጣትም ችሏል። ዛሬም የሚያደርጉት ጨዋታ ከባድ ሊሆንባቸውም ይችላል። በተለይም አሰልጣኝ ኑኖ ስፕሪንቶ ሳንቶን ከቀጠሩ በኋላ እንግዲህ ጥሩ ጨዋታን እያደረጉ ነው የሚገኙት። ያለፉትን ጨዋታዎች እንዲሁ ድል ማድረግ እንዲሁም አቻ መውጣት መቻላቸውን እንዲሁ ስታቲክሳቸው ያመላክታል። ይህም እንግዲህ ለሊቨርፑል ምናልባትም ፈታኝ ሊሆንባቸውም ይችላል። በተለይም እንግዲህ አሰልጣኝ ኑኖ ስፕሪንቶ ሳንቶ አምና ሊቨርፑልን የፈተነ አሰልጣኝ እንደነበር እናውሳለን። በኖቲንጋም ፎረስት የመጀመሪያ ጨዋታውን 1-0 በአንፊልድ ማሸነፍ ችሎ ነበር። ኖቲንጋም ፎረስትን ይዞ በመልሱ ጨዋታ ደግሞ እንዲሁ አንዳቻ የወጡበትን የምናስታውሰውም ጉዳይ ነው። ሊቨርፑል በአሰልጣኝ ኑኖ ስፕሪንቶ ሳንቶ የሚፈተን እንደሆነ ከዚህ በፊት ያላቸው ስታቲክስም ያሳያል። አሁን ደግሞ በአዲሱ ዌስትሃም ዩናይትድ እንግዲህ ሊቨርፑልን የሚፈተን ሌላኛው አሰልጣኝ ሊሆን እንደሚችል እየተገለጸም ይገኛል። ካለፉት ጨዋታዎች እንግዲህ ከ3ቱ 2ቱን ማሸነፍ የቻለው ዌስትሃም ዩናይትድ አሰልጣኝ አዲስ ካመጡ በኋላ እንግዲህ ጥሩ ለውጦችን እያሳዩም ይገኛሉ። ሊቨርፑሎችን ደግሞ ስንመለከት ካለፉት 6 ጨዋታዎች አንድ ጨዋታ ብቻ ነው በእንግሊዝ ፕሪሚየር ሊግ ማሸነፍም የቻሉት። እሱም በሜዳቸውና በደጋፊዎች ፊት ከአስቶን ቪላ ጋር ያደረጉትን ጨዋታ ነበር ማሸነፍም የቻሉት። ይህም እንግዲህ ከባድ ቀውስ ውስጥ ማስገብቷቸዋል። ካለፉት 12 ጨዋታዎች እንግዲህ ሽንፈታቸው በርካታ ነው። ወደ 6 ጨዋታዎች እንግዲህ በእንግሊዝ ፕሪሚየር ሊግ መሸነፍም ችሏል ሊቨርፑሎች። ይህም እንግዲህ ከቀውስ ውስጥ ለመውጣት ዛሬ የሚያደርጉት ከባድ ፈተናም ይገጥማቸዋል። በዛሬው ጨዋታ ላይ በርካታ ተጫዋቾች በጉዳት ምክንያት አይገኙም። ፍሎሪያን ቪርትዝ፣ ሁጎ ኤኪቲኬ፣ ኮነር ብራድሌ፣ ጀርሚ ፍሪምፖንግ እንዲሁም ደግሞ ጆቫኒ ሊዮኒ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። እነዚህ ተጫዋቾች በዛሬው ላይ እንደማይገኙ ነው አሰልጣኝ አርነ ስሎት እንዲሁ ማሳወቅም የቻሉት። በዚያ መንገድ እንግዲህ ሙሐመድ ሳላ 4 ጎልና 2 አሲስት በማስመዝገብ በሊቨርፑል በኩል የሚጠቀስ ተጫዋች ነው። ኮዲ ጋክፖ 3 ጎልና 2 አሲስት አስመዝግበዋል። ሪያል ግራቨንበርች 3 ጎልና 1 አሲስት እንዲሁ ደግሞ ሁጎ ኤኪቲኬ 3 ጎል እና 1 አሲስት በማስመዝገብ ይጠቀሳሉ። ካሉም ዊልሰን እንግዲህ በዌስትሃም በኩል 4 ጎሎችን ያስቆጠረ ተጫዋች ነው። ጃሮድ ቦን 3 ጎል እና 1 አሲስት እንዲሁም ደግሞ ሉካስ ፓኩዌታ 3 ጎሎችን በማስቆጠር እንግዲህ በዌስትሃም በኩል የሚጠቀሱ ተጫዋቾችም ናቸው። ዛሬ የሚደረገው ጨዋታ ይጠበቃል። በሊቨርፑል በኩል እንግዲህ የደረጃ ሰንጠረጃቸውን ለማስተካከል የሚጫወቱት ጨዋታ ነው። 12ኛ ደረጃ ላይ መቀመጥም ችሏል። ዛሬ የሚሸነፉ ወይም ደግሞ አቻ የሚወጡ ከሆነ እንዲሁ ወደ ታች ዝቅ የማለት እድል ይኖራቸዋል። የሚያሸንፉ ከሆነ ደግሞ ከፍ የሚሉበት እድል እጅግ በጣም ሰፊ ነው። ይህም ጨዋታ 11 ሰዓት ከሩብ ላይ የሚጀምር ይሆናል። በተመሳሳይ 11 ሰዓት ከ5 ላይ ይጀምራል። በተመሳሳይ በዚሁ በ11 ሰዓት ከ5 ላይ የሚጀምር ሌላ ጨዋታ አለ። ኖቲንጋም ፎረስት ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርጉት ጨዋታ ይጠበቃል። በዚህ ዓመት 3ኛውን አሰልጣኝ መቅጠር የቻለው ኖቲንጋም ፎረስት በሾን ዳይሰር ጥሩ እንቅስቃሴ እያደረገም ይገኛሉ። 2 ጨዋታዎች ተከታታይ ማሸነፍም ችሏል። በተለይም ወደ አንፊልድ አቅንተው 3-0 ያሸነፉበት ጨዋታ በርካቶቹን የሳበ እንዲሁም ደግሞ ያስገረመ እንደሆነም ይታወቃል። ዛሬ በሜዳቸውና በደጋፊዎች ፊት በሲቲ ግራውንድ የሚያደርጉት ጨዋታ ደግሞ በርካቶቹ እንዲሁ ይጠብቃሉ። ብራይተን ኤንድ ሆቭ አልቢዮን ከባድ ፈተና ዛሬ ከሜዳቸው ውጪ እንደሚገጥማቸው ነው በርካቶቹም እንዲሁ እየገለጹም የሚገኙት። ይህ ጨዋታ በሁለቱም ክለቦች መካከል ወሳኝ ጨዋታ ሊሆን እንደሚችል ነው እየተነሳም የሚገኘው። ብራይተን ኤንድ ሆቭ አልቢዮን 6ኛ ደረጃ ላይ ተቀምጧል። በዚህ ዓመትም ጥሩ እንቅስቃሴ እያደረጉ ከሚገኙ የሊጉ ቲም አንደኛው ነው። ኖቲንጋም ፎረስቶች ደግሞ እንግዲህ ከወራጅ ቀጠናው ለጊዜውም ቢሆን መውጣትም ችሏል። 16ኛ ደረጃ ላይ ነው መቀመጥም የቻሉት። ዛሬ ግን ይህን ጨዋታ የሚያሸንፉ ከሆነ እንዲሁ ከሊጉ በታች እንግዲህ የሚደረጉትን ፉክክሮች ጥለው በመውጣት ወደ መሀል የመጠጋት እድላቸው ሰፊም ያደርግላቸዋል። ዛሬም የሚያደርጉት ጨዋታ ይጠበቃል። የመጨረሻ 5 ጨዋታቸውን ስንመለከት እንግዲህ 2ቱን ተሸንፈው 2ቱን አሸንፈው 1 አቻ መውጣት ችሏል። ኖቲንጋም ፎረስቶች በተቃራኒው ብራይተንን ስንመለከት 3 አሸንፈው 1 ሽንፈት እንዲሁም ደግሞ 1 አቻ ማስመዝገብም ችለዋል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በኖቲንጋም ፎረስት በኩል ሞርጋን ጊብስ ዋይት በጉዳት ምክንያት የመገኘት እድሉ ጠባብ ነው። ክሪስ ውድ እንዲሁ ጉዳት ላይ ያለ ሲሆን ኦሌክዛንደር ዚንቼንኮ፣ ዳግላስ ሉዊስ እንዲሁም ደግሞ ኦላ አይናና ባካዋ በጉዳት ምክንያት እንደማይገኙ ነው የተገለጸው። ብራይተን ኤንድ ሆቭ አልቢዮን በኩልም ስንመለከት ካውሮ ሚቱኩማ አሁንም ቢሆን በጉዳት ምክንያት አይገኝም። ጀምስ ሚለርም እንዲሁ ጉዳት ላይ ይገኛል። አዳም ዌብስተር እንዲሁ ጉዳት ላይ ያለ ሲሆን ሶሊ ማርችም በጉዳት ምክንያት የማይገኝ ተጫዋች መሆኑን ነው አሰልጣኙ እንዲሁ ማሳወቅም እየቻሉት። ዳኒ ሚታሂ ሜሳ ዌልቤክ የእንግሊዛዊ የአጥቂ ስፍራ ተጫዋች 7 ጎሎችን በማስቆጠር በዚህ ዓመት ጥሩ እንቅስቃሴ ጥሩ ጊዜን እያሳለፈ ይገኛል። በብራይተን ኤንድ ሆቭ አልቢዮን በኩል ያንኩባ ሚንቴ 4 አሲስት እና 1 ጎል ያስመዘገበ ተጫዋች ነው። በኖቲንጋም ፎረስት በኩል ሞርጋን ጊብስ ዋይት ነው የሚጠቀሰው 3 ጎሎችና 1 አሲስት ያስመዘገበ ተጫዋችም ነው። በዛሬው ጨዋታ ላይ ግን አይገኝም። ክሪስ ውድ 2 ጎሎችን በማስቆጠር እንግዲህ ሌላኛው የሚጠቀስ ተጫዋች መሆኑን ነው መመልከትም የቻል ነው። አስቶን ቪላም ከወልቨርሃምፕተን ጋር የሚያደርጉት
ሌላኛው በተመሳሳይ ቀን 11 ሰዓት ከ5 ላይ የሚጀምርም ጨዋታ ነው። በቪላ ፓርክ የሚደረግ ጨዋታ ነው። አስቶን ቪላዎች በሜዳቸው ወልቨርሃምፕተንን የሚያስተናግዱም ይሆናሉ። ወልቨርሃምፕተን በዚህ ዓመት እንግዲህ እጅግ በጣም እየተፈተነ የሚገኝ እንዲሁም የሊጉን ግርጌ መያዝ የቻለም ክለብ ነው። ከ12 ጨዋታዎች 2 ነጥቦችን ብቻ ነው መሰብሰብ እየቻለው። 2 አቻዎችን በማስመዝገብ ካለፉት 5 ጨዋታዎች ምንም ድል ማስመዝገብም እንዲሁም ደግሞ አቻ መውጣትም አልቻለም። 5ቱንም በሽንፈት ማጠናቀቅ መቻሉን ነው እንዲሁ ስታቲክሳቸው የሚያመላክተን። 20 የግብ ዕዳም አለባቸው። ይህም እንግዲህ ከባድ ቀውስ ውስጥ እያሉ እንደሆነ ነው የሚገልጸው። አስቶን ቪላ ይህንን ቲም እንግዲህ በሜዳውና በደጋፊዎች ፊት የሚያስተናግድ ይሆናል። የኡናይ ኤምሪዮ አስቶን ቪላ እንግዲህ አጀማመሩ መጥፎ ቢሆንም ካለፉት 5 ጨዋታዎች ግን 4ቱን በማሸነፍ አንድ ሽንፈት በማስተናገድ እንግዲህ ወደ 4ኛ ደረጃ መምጣት መቻላቸውን ነው የተመለከትነው። ከሊጉ መሪ ከአርሰናል በ8 ነጥብ ብቻ ዝቅ በማለት እንግዲህ 4ኛ ደረጃ ላይ መቀመጥም ችሏል። ከቼልሲ እንዲሁም ደግሞ ከማንቸስተር ሲቲ በ2 ነጥብና በ1 ነጥብ ልዩነት ውስጥ መቀመጥም ችሏል። ይህም እንግዲህ አስቶን ቪላ ያለፉትን ተከታታይ ጨዋታዎች ማሸነፋቸው ጥሩ ደረጃ ላይ እንዲሁም ደግሞ ጥሩ ቁመና ላይ እንዳሉም ያሳየናል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ አስቶን ቪላ 53 ጊዜ ማሸነፍ የቻለ ሲሆን ወልቨርሃምፕተን 43ቱን ማሸነፍም ችሏል። 31ዱን በአቻ ውጤት ነው ማጠናቀቅም የቻሉት። በዛሬው ጨዋታ ላይ ሚንግስ ብቻ ነው በአስቶን ቪላ በኩል በጉዳት ምክንያት የማይገኘው። በወልቨርሃምፕተን በኩል ስንመለከት ሮድሪጎ ጎሜዝ እንዲሁም ደግሞ ማት ዶሄርቲና ቤንትሊ በጉዳት ምክንያት የማይገኘው መሆናቸው ነው እየተገለጸ የሚገኘው። ሞርጋን ሮጀርስ በአስቶን ቪላ በኩል 3 ጎሎችንና 2 አሲስቶችን አስመዝግቧል። ዌንዳም በተመሳሳይ 3 ጎሎችንና 2 አሲስቶችን ያስመዘገበ ተጫዋች ነው። ዶይ ማለን ከቦሩሲያ ዶርትመንድ የመጣው የተጫዋች እንግዲህ 3 ጎልና 1 አሲስትም አስመዝግቧል። ሉካስ ዲኝም 3 አሲስት ያስመዘገበም ተጫዋች ነው። ሙንቴሲ ብቻ ነው እንግዲህ በወልቨርሃምፕተን በኩል የሚጠቀስ ተጫዋች የሚሆነው 1 ጎልና 1 አሲስት ያስመዘገበም ተጫዋች ነው። አስቶን ቪላ በሜዳቸው የሚያደርጉትን ጨዋታ እንዲሁ ተመለከትን። ዓለም ሁሉ የሚጠበቀው የቼልሲ እንዲሁም ደግሞ የአርሰናል ጨዋታ የሊጉ መሪዎች እነዚህ ሁለቱ ክለቦች የሚያደርጉት የዛሬው ጨዋታ ይጠበቃል። ሞይሴስ ካይሴዶ ከዲክላን ራይስ፣ አሰልጣኝ ኤንዞ ማሬስካ ከአሰልጣኝ ሚኬል አርቴታ ጋር የሚፋጠጡበት የዛሬ ተጠባቂ ጨዋታ አለ። ቼልሲ በሜዳውና በደጋፊዎች ፊት በስታንፎርድ ብሪጅ የሊጉን መሪ አርሰናልን የሚያስተናግድበት ጨዋታ ይጠበቃል። በተለይም እንግዲህ እነዚህ ሁለቱ ክለቦች የሊጉ አንደኛና ሁለተኛ ደረጃ ላይ መቀመጥም ችሏል። አርሰናል በ29 ነጥብና በ18 ንጹህ ጎል አንደኛ ደረጃ ላይ የተቀመጠ ሲሆን ቼልሲ በ23 ነጥብና በ12 ንጹህ ጎል ሁለተኛ ደረጃ ላይ ተቀምጧል። ይህ ጨዋታ እንግዲህ ለሁለቱም ክለቦች እጅግ በጣም ወሳኝ ነው። ቼልሲዎች በሜዳቸውና በደጋፊዎች ፊት የሚያሸንፉ ከሆነ እንግዲህ ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 3 ዝቅ ይላል። 26 ነጥቦችን መሰብሰብ ይችላሉ። በተቃራኒው ደግሞ አርሰናሎች የሚያሸንፉ ከሆነ እንግዲህ ወደ 32 ነጥብ ከፍ በማለት ከቼልሲ ያላቸው የነጥብ ልዩነት እንግዲህ ወደ 9 ከፍ ማድረግም ይችላሉ። ይህ ጨዋታ እንደ ለንደን ደርቢነቱ እንግዲህ በርካቶቹ የሚጠብቁትም ነው የሚሆኑት። በዚህ ዓመት እንግዲህ እጅግ በጣም ጠንካራ የሆነው አርሰናል በአውሮፓ ቻምፒየንስ ሊጉም እጅግ በጣም ጥንካሬውን እያሳየም ይገኛል። በዚህ ዓመት ምንም ሽንፈት ያላስተናገደውን ባየር ሙኒክን እንግዲህ በሰፊ የጎል ልዩነት አሸንፎ መምጣቱንም ተመልክተናል። እንዲሁም ደግሞ በሊጋቸው የሰሜን ለንደን ደርቢን እንግዲህ በሰፊ የጎል ልዩነት 4-1 በሆነ ውጤት ማሸነፋቸው እንዲሁ እጅግ በጣም ምን ያህል ጥንካሬ ላይ እንደሆኑ ያሳያል። የሚኬል አርቴታው በዚህ ዓመት እንግዲህ ቲም ዴቭዞ እንዲሁም ደግሞ በርካታ ወሳኝ ተጫዋቾችን ማስፈረማቸው በዚህ ዓመት ጥሩ እንቅስቃሴ በደረጃ አናት ላይ እንዲቀመጡ ማስችሏቸዋል። ቼልሲዎች ደግሞ በወጣቶች የተመሰረተም ቲም ነው እንደ አሌሃንድሮ ጋርናቾ፣ ስቲቫው እንዲሁም ደግሞ ጄሚ ጊተንስ የመሳሰሉ ተጫዋቾችን እንግዲህ በመግዛት እጅግ በጣም ራሳቸውን ለማጠናከር እየሞክራሉ። እነዚህ ወጣት ተጫዋቾች ገና ሮጠው ያልቦረቁ ያልጨረሱ ተጫዋቾች መሆናቸውን እንግዲህ ምናልባትም ዛሬ እንግዲህ ከባድ ፈተና ሊገጥማቸው እንደሚችል ነው እየተገለጸም የሚገኘው። አሰልጣኝ ኤንዞ ማሬስካ ለማሸነፍና ለማሸነፍ ብቻ ነው የምንገባው ሲሉ አሁንም እየተናገሩም ይገኛሉ። ይህ ጨዋታ በበርካቶቹ እንዲሁ የሚጠበቅም ጨዋታ ነው። አሰልጣኙም እንዲሁ እናሸንፋለን ሲሉ ነው እየገለጹ የሚገኙት። አሰልጣኝ ሚኬል አርቴታም ሲናገሩ እንግዲህ ከባድ ጨዋታ ነው። በተለይም የለንደን ደርቢ እንዲሁም ደግሞ በደረጃ ሰንጠረዡ ተከታታይ መሆናችን እንግዲህ ከባድ ፈተና ሊያደርግብን ይችላል። ነገር ግን ጥሩ ቁመና ላይ እንገኛለን። ተከታታይ ጨዋታዎችን ማሸንፈናል። ይህም እንግዲህ ምን ያህል ደረጃ ላይ እንደሆነን ያሳያል። ተጫዋቾች እጅግ በጣም ጥሩ ቁመና ላይ ይገኛሉ። እንዲሁም ደግሞ ለዚህ ጨዋታ እጅግ በጣም ጓግተዋል ሲሉ አሰልጣኙ መናገራቸውን ነው የተመለከት ነው። የመሀል ሜዳው እንግዲህ የሁለቱ ወሳኝ ተጫዋቾች ሚና ይጠበቃል። በተለይም ሞይሴስ ካይሴዶ ከዲክላን ራይስ ጋር የሚፋጠጡበት የዛሬ ተጠባቂ ጨዋታ ነው። እነዚህ ሁለቱ ተጫዋቾች እንግዲህ በእንግሊዝ ፕሪሚየር ሊግም ሆነ በአውሮፓ ቻምፒየንስ ሊጉ እያሸበረቁ የሚገኙ ተጫዋቾች ናቸው። አርሰናል ያለ ዲክላን ራይስ እንግዲህ ምናልባትም በዚህ ደረጃ ላይ ላይገኝ ይችላል የሚሉ አስተያየት ሰጪዎች በዝተዋል። አሰልጣኝ ሚኬል አርቴታም እንግዲህ በፕሬስ ኮንፈረንሳቸው ይህ ተጫዋች ምናልባትም
ባላንዶር የማንሳት እድል አለው። ባላንዶር የሚያነሳ ከሆነ ደግሞ እኛ በርካታ ዋንጫዎችን እናነሳለን ማለት ነው ሲሉ ገልጿል። አርሰናል ያለ ዲክላን ራይስ በዚህ ዓመት እንግዲህ የማይታሰብ እየሆነም ይገኛል። ሌላኛው ቼልሲ ነው። ቼልሲ እንግዲህ ያለ ሞሴስ ካይሴዶ በርካታ ጊዜ ሲፈተንም ተመልክተንም ነበር። በዚህ ዓመት እንኳን ሁለት ጨዋታዎችን እንግዲህ ተቀይሮ ገብተው እንዲሁም ደግሞ ባልተጫወተባቸው ጨዋታዎች ላይ ቼልሲ ምን ያህል እንደተቸገረ ያሳየም ነበር። ሞሴስ ካይሴዶ የቼልሲ ባክቦን ማለትም ይቻላል። በዚህ ጨዋታ ላይ እንግዲህ እነዚህ ሁለቱ ተጫዋቾች እጅግ በጣም የሚጠበቁ ናቸው። ይህ ኢኳዶራዊ ተጫዋች እንግዲህ በቼልሲ ገና በአፍላ እድሜው ላይ ራሱን ያሳየ ራሱን ያበቃ ተጫዋችም ነው። ዲክላን ራይስም እንግዲህ ይህ እንግሊዛዊ ተጫዋች በአርሰናል ቤት የቲሙ ሊደር ማለትም እንችላለን። እነዚህ ሁለቱ ተጫዋቾች የሚያደርጉት ፉክክር ይጠበቃል። የመሃል ሜዳው ብልጫ ምናልባትም የጨዋታውን ልዩነት እንዲሁም ደግሞ የጨዋታውን አሸናፊነት ሊለይ ይችላል የሚሉ ቅድሚያ ግምቶች ናቸው እየበዙ የሚገኙት። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ አርሰናል 83 ጊዜ ማሸነፍ የቻለ ሲሆን ቼልሲ 64 ጊዜ ማሸነፍም ችሏል። 59ን በአቻ ውጤት ነው ማጠናቀቅ የቻሉት። አምስቱን የእርስ በርስ የመጨረሻ ጨዋታዎች ስንመለከት እንግዲህ አርሰናል 3ቱን ማሸነፍ የቻለ ሲሆን 2ቱን በአቻ ውጤት ማጠናቀቅም ችሏል። ቼልሲ እንግዲህ አርሰናልን ማሸነፍ እጅግ በጣም ከብዶ ታይቷል ባለፉት 3 ዓመታት ውስጥ። ይህም እንግዲህ ምናልባትም ዛሬ በአሰልጣኝ ኤንዞ ማሬስካ ስር ይቀየር ይሆን አብረን የምንመለከት ይሆናል። የመጨረሻ 5 ጨዋታቸውን ስንመለከት አርሰናል ካለፉት 5 ጨዋታዎች 4ቱን አሸንፎ 1 አቻ መውጣትም ችሏል። በሰንደርላንድ የተደረገውን ጨዋታ 2 አቻ በሆነ ውጤት የተጠናቀቀው ጨዋታ ነው እንግዲህ አርሰናል ነጥብ የጣለበት ጨዋታ። እንዲሁ ደግሞ በቼልሲ በኩል ስንመለከት ካለፉት 5 ጨዋታዎች 1 ጨዋታ ሽንፈት ማስተናገድም ችሏል። እሱም በሰንደርላንድ እንግዲህ በሜዳው 2-1 የተሸነፈበት የመጨረሻ ጎል እየተቆጠረበትን በርካቶቻችን በህሊናችን እየቀረ ጨዋታ ነው። 4ቱን ግን ማሸነፍ መቻላቸውን ነው የተመለከት ነው። በጉዳት ምክንያት የማይገኙ ተጫዋቾችን ደግሞ ስንመለከት በቼልሲ በኩል ሮሚዮ ላቪያ፣ ሌቪ ኮልዊል እንዲሁም ደግሞ ዲያሮ ኦሱጎ በጨዋታው ላይ የማይገኙ ተጫዋቾች መሆናቸው ነው እየተገለጸ የሚገኘው። በአርሰናል በኩል ወሳኙ የተከላካይ ስፍራ ተጫዋች ጋብሪኤል ጂሰስ በዛሬው ጨዋታ ላይም እንደማይገኝ አሰልጣኙ ገልጿል። ለሚቀጥሉት ጨዋታ ግን ለማብቃት እንሞክራለን፣ ነገር ግን ጥንቃቄ መውሰድ አለብን ሲሉ በፕሬስ ኮንፈረንሳቸው መናገራቸውን ነው እየተመለከት ነው። ቪክተር ዮኬሬሽ ምናልባትም እንግዲህ የመገኘት እድሉ አጠራጣሪ ነው። ይህም ተጫዋች እንግዲህ በጉዳት ምክንያት ያለፉትን 2 ጨዋታዎች ማድረግም አልቻለም። ሊያንድሮ ትሮዛርድ ያለፈው ጨዋታ ላይ በጉዳት ምክንያት ተቀይሮ ወጥቷል። በዛሬው ጨዋታ ላይ የመገኘት እድሉ ጠባብ ነው፣ ነገር ግን አብረን እንመልከተው ሲሉ በፕሬስ ኮንፈረንሳቸው መናገራቸውንም ተመልክተናል። ካይ ሃቨርትስ እንዲሁ ከጉዳት ተመልሷል፣ ነገር ግን በዛሬው ጨዋታ ላይ የመገኘት እድሉ እንዲሁ አጠራጣሪ ነው ሲሉ እየገለጹም ይገኛሉ። ጋብሪኤል ጂሰስም እንዲሁ ከጉዳት ቢመለስም በዛሬው ጨዋታ ላይ እንደማይገኝ ነው አሰልጣኙ ማሳወቅም የቻሉት። በእንግሊዝ ፕሪሚየር ሊግ በዚህ ዓመት እንግዲህ ጎሎችን በማስቆጠር በሁለቱ ክለቦች የሚጠቀሱ ተጫዋቾችን ስንመለከት ዣኦ ፔድሮ 4 ጎልና 3 አሲስት በማስመዝገብ በቼልሲ ቤት የሚጠቀስ ሲሆን ኤቨሬቺ ኤዜ 4 ጎልና 2 አሲስት በማስመዝገብ እንዲሁ በአርሰናል ቤት ይጠቀሳል። ፔድሮ ኔቶ 4 ጎልና 2 አሲስት እንዲሁ ያለው ተጫዋች ሲሆን ኤንዞ ፈርናንዴዝ 4 ጎልና 1 አሲስት፣ ሞይሰስ ካይሴዶ 3 ጎልና 1 አሲስት ያስመዘገቡ ተጫዋቾች ናቸው። ሊያንድሮ ትሮዛርድ በዛሬው ጨዋታ ላይ የማይገኘው የተጫዋች 3 ጎልና 3 አሲስት በማስመዝገብ እንዲሁ ይጠቀሳል። ዲክላን ራይስ 3 አሲስት እና 2 ጎሎችን ያስቆጠረ ሲሆን ቪክተር ዮኬሬሽ በዛሬው ጨዋታ ላይ ባይገኝም 4 ጎሎችን ባለፉት 12 ጨዋታዎች እንዲሁ ማስቆጠርም ችሏል። ኮል ፓልመር በዛሬው ጨዋታ ላይ መመለሱ እንግዲህ ለቼልሲው ሌላኛው እጅግ በጣም አስደሳቹ ዜና ነው። ኮል ፓልመር መመለሱ ምናልባትም የመሃል ሜዳ ክፍሉን እጅግ በጣም ያጠናክሯል። በክሬቲቪቲም እንዲሁ ቼልሲን ምን ያህል ይጠቅማል የሚለው እንግዲህ ከአሁኑ እያጓጓም ይገኛል። የተጫዋች መመለሱ ምናልባትም የስቲቮ ወደ ቤንችነት የመመለስ እድል ሊኖረው እንደሚችል ነው እየተገለጸ የሚገኘው። ኮል ፓልመር ሙሉ ለሙሉ ፊት ሆኗል ሲሉ አሰልጣኙ መናገራቸው ምናልባትም እንግዲህ ታዳጊውን ተጫዋች ወደ ቤንችነት ሊያወርድ ይችላል የሚሉ ስጋቶች ካሁኑ እየሰማንም እንገኛለን። ቼልሲዎች እንግዲህ ይህንን እድል ለመጠቀም እንዲሁም ደግሞ በወጣት ቲማቸው እንግዲህ አርሰናልን ለመርታት ሁሉንም ነገር እናደርጋለን ሲሉ እየገለጹም ይገኛሉ። በሁለቱ አሰልጣኞች እንዲሁም ደግሞ በሁለቱ አማካኞች መካከል የሚደረገው ፍጥጫ ዛሬ ምሽት 1 ሰዓት ተኩል ላይ የምንመለከት ነው የሚሆነው። ቅድሚያ ግምታችሁንም ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ቼልሲ ከአርሰናል በስታንፎርድ ብሪጅ ምሽት 1 ሰዓት ተኩል ላይ ማን ያሸንፋል? ቅድሚያ ግምታችሁን አስቀምጡልን። እኛም ትክክለኛውን ግምት ላስቀመጠ ሰው የካርድ ሽልማቶችን የምናበረከት ይሆናል። ከዚህ በፊት እንግዲህ በርካታ የካርድ ሽልማቶችን እንዲሁ ለማበርከት ሞክረን ነበር። ነገር ግን እስካሁን ድረስ ትክክለኛ ግምት ማግኘትም አልቻለም። አሁንም ቢሆን እንድትሳተፉ እንጋብዛችኋለን። ወደ ስፔን ላሊጋ ጨዋታዎች ስናመራ ደግሞ በስፔን ላሊጋ 4 ጨዋታዎች የሚደረጉ ነው የሚሆኑት። ሪያል ሶሲዳድ ከቪያሪያል ጋር የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። ይህ ቀን 10 ሰዓት ላይ የሚጀምርም ጨዋታ ነው። ሲቪያ ከሪያል ቤቲስ ጋር አመሻሽ 12 ሰዓት ከሩብ ላይ የሚጀምር ጨዋታም አለ። ሴልታ ቪጎ ከኢስፓኞል ምሽት
2 ሰዓት ተኩል ሲጫወቱ ዢሮና ሪያል ማድሪድን የሚያስተናግድበት የምሽት 5 ሰዓት ተጠባቂ ጨዋታ ነው። ሪያል ማድሪድ እንግዲህ በዚህ ዓመት ጥሩ እንቅስቃሴ እያደረገ ይገኛል። በነ ኪሊያን ምባፔ እየተመራ እንግዲህ ጥሩ ነገሮችን ማሳየት ቢችልም ያለፉትን 2 ጨዋታዎች እንግዲህ ማሸነፍ አልቻለም። ሁለቱንም አቻ መውጣት መቻሉን ነው የተመለከትነው። ዛሬ ወደ አሸናፊነት መመለስ ግዴታ ውስጥ ሊገባም ይችላል። ዢሮና በእርግጥ 18ኛ ደረጃ ላይ የተቀመጠም ክለብ ነው። ይህም እንግዲህ ወዳጅ ቀጠና ውስጥ ያለ ክለብ መሆኑን ነው እንዲሁ የሚያመላክተን። ዛሬ የሚያደርጉት ጨዋታም ይጠበቃል። ሪያል ማድሪዶች ከሜዳቸው ውጪ በተለይም ኪሊያን ምባፔ በአውሮፓ ቻምፒየንስ ሊጉ ያለፈው ጨዋታ ላይ እንግዲህ ኦሎምፒያኮስ ላይ 4 ጎሎችን ማስቆጠሩ፣ ቪኒሲየስ ጁኒየር ደግሞ በጨዋታው ላይ እጅግ በጣም ድንቅ አቋሙን ማሳየቱ ዛሬም እንግዲህ እነዚህ ሁለቱ ተጫዋቾች ልዩነት ይፈጥራሉ ተብሎ ቅድሚያ ግምት የተሰጣቸውም ተጫዋቾችም ናቸው። በታሪክ በተገናኙበት ጊዜ እነዚህ ሁለቱ ክለቦች ሪያል ማድሪድ 8 ጊዜ ማሸነፍ የቻለ ሲሆን ዢሮና 3 ጊዜ ብቻ ማሸነፍም ችሏል። አንዱን በአቻ ውጤት ነው ማጠናቀቅ የቻሉት። የመጨረሻ 5 ጨዋታዎችን ስንመለከት ተከታታይ 4ቱን ጨዋታዎች ሪያል ማድሪድ ማሸነፋቸውን ነው የተመለከትነው። ለመጨረሻ ጊዜ በዚህ ስቴዲየም በተደረገ ጨዋታ እንግዲህ ማሸነፍም ችሏል። በ2023 ነበር እንግዲህ ዢሮና በሜዳውና በደጋፊዎች ፊት ሪያል ማድሪድን ማሸነፍም የቻለው። ዛሬ የሚደረገውን ጨዋታ እንዲሁ የሚጠበቅ ይሆናል። ዳኒ ብሊንድ በዢሮና በኩል እንዲሁ በጉዳት ምክንያት የማይገኝ ተጫዋች ነው። ፖርቱ እንዲሁ ሌላኛው ተጫዋች የሆነ መሆኑ ነው እየተገለጸ የሚገኘው። በሪያል ማድሪድ በኩል ዲን ሁይሰን፣ ኤደር ሚሊታው፣ ራውል አሴንሲዮ፣ ፍራንኮ ማሳንቱኖ፣ ዳኒ ካርቫል፣ ዴቪድ አላባ እንዲሁም ደግሞ አንቶኒ ሮዲገር በጉዳት ምክንያት አይገኝም። እነዚህን አብዛኞቹን ብንመለከት እንግዲህ ዲን ሁይሰን፣ ኤደር ሚሊታው፣ ራውል አሴንሲዮ፣ ዳኒ ካርቫል፣ ዴቪድ አላባ እንዲሁም ደግሞ አንቶኒ ሮዲገር እንግዲህ በርካቶቹ የተከላካይ ስፍራ ተጫዋቾችም ናቸው። ዛሬ ምናልባትም እንግዲህ በሌሎች የተከላካይ ስፍራ ተጫዋቾች ልንመለከትም እንችላለን። ምናልባትም እንደ ፌርላንድ ሜንዲ፣ ራውል ጋርሺያ የመሳሰሉ ተጫዋቾች እንግዲህ በመከላከል ረገድ በመሃል መከላከል ረገድ ምናልባትም ተጣምረው ልንመለከትም እንችላለን። በዚህ ዓመት እንግዲህ በርካታ ጎሎችን በማስቆጠር የሚታወቀው ኪሊያን ምባፔ ባለፉት 13 ጨዋታዎች እንግዲህ 13 ጎሎችንና 3 አሲስቶችን በማስመዝገብ በስፔን ላሊጋ ኮከብ ጎል አግቢነትን እየመራም ይገኛል። ቪኒሲየስ ጁኒየር 5 ጎልና 4 አሲስት ያስመዘገበም ተጫዋች ነው። አርዳ ጉለር 3 ጎሎችንና 5 አሲስት ያስመዘገበ ሲሆን ጁድ ቤሊንጋም 3 ጎልና 2 አሲስት አስመዝግቧል። በዢሮና በኩል ቫርናት ነው እንግዲህ 3 ጎሎችን በማስቆጠር የሚጠቀሰው። ዛሬ የሚደረግ ጨዋታ እንዲሁ በስፔን ላሊጋ እንድትመለከቱ የምሽት ጨዋታውን ጋበዝ ናቸው። በጣሊያን ሴሪኤም የሚደረጉ ጨዋታዎች አሉ። 4 ያክል ጨዋታዎች ይደረጋሉ። ሊቼ ከቶሪኒዮ፣ ፒሳ ከኢንተር ሚላን እንዲሁም ደግሞ አታላንታ ከፊዮሬንቲና እና በርካቶቹ የሚጠብቁት ደግሞ የምሽት 4 ሰዓት ከ45 ሮማ ከናፖሊ ጋር የሚያደርጉት ጨዋታ ይጠበቃል። ኢንተር ሚላን ከሜዳቸው ውጪ ነው እንግዲህ የዛሬውን ጨዋታቸውን የሚያደርጉት። ይህ ጨዋታ በበርካቶቹ የሚጠበቅም ጨዋታ ነው። ኢንተር ሚላን በደረጃ ሰንጠረዡ ወደ 4ኛ ደረጃ ዝቅ ማለቱን እናውቃለን። የዛሬውን ጨዋታ በማሸነፍ እንግዲህ ከፍ ለማድረግ የሚያደርገውን ጥረት ነው እንዲሁ የምንመለከተው። ካለፉት 5 ጨዋታዎች በሁለቱ የተሸነፈው ኢንተር ሚላን ዛሬ አዳጊ ክለቡን እንግዲህ ፒሳን የሚገጥም ነው የሚሆነው። እነዚህ ሁለቱ ክለቦች ዛሬ የሚያደርጉት ጨዋታ የሚጠበቅ ይሆናል። ያለፉትን 5 ጨዋታዎች ስንመለከት እንግዲህ 3ቱን አሸንፈው 2 መሸነፍ ችሏል ኢንተር ሚላን። ፒሳን ስንመለከት 4ቱ ናቸው ወጥተው 1 ጨዋታ ብቻ ነው ማሸነፍም እየቻለው። ዛሬ የሚደረገው ጨዋታ የሚጠበቅ ሲሆን እንዲሁ ሮማ ከናፖሊ በርካቶች የሚጠብቁት እጅግ በጣም ወሳኙ ጨዋታ ነው። የሊጉ መሪ የሆነው እንግዲህ ሮማ 3ኛ ደረጃ ላይ ከሚቀመጠው ናፖሊ ጋር የሚያደርጉት ጨዋታ ይጠበቃል። አምና የስኩዴቶ አሸናፊ የሆነው ናፖሊ በዚህ ዓመት 3ኛ ደረጃ ላይ መቀመጡን ነው የተመለከትነው። ካለፉት 5 ጨዋታዎች 3ቱን ማሸነፍ የቻለው፣ በአንዱ ተሸንፈው በአንዱ አቻ መውጣት የቻለው የአንቶኒ ኮንቴው ናፖሊ እንግዲህ ከሮማ ከሊጉ መሪ ጋር የሚገናኝም ነው የሚሆነው። ሮማን ስንመለከት ካለፉት 5 ጨዋታዎች 4ቱን ማሸነፍም ችሏል። አንዱን ተሸንፏል። አንዱንም በኤሲ ሚላን የተሸነፈበት ከሜዳ ውጪ የሳንሲሮ ጨዋታ በርካቶቻችን የምናስታውሰው ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 65 ጊዜ ሮማ ማሸነፍም ችሏል። 54ቱን ናፖሊ ያሸነፈ ሲሆን 58ቱን በአቻ ውጤት ነው ማጠናቀቅም የቻሉት። ይህ ጨዋታ እንግዲህ በሊጉ የደረጃ ሰንጠረዥ ላይ ከፍተኛ ለውጥ ያመጣል ተብሎ የሚጠበቅም ጨዋታ ነው። በጀርመን ቡንደስሊጋም 3 ጨዋታዎች ይደረጋሉ። ሃምበርገር ከስቱትጋርት፣ ኢንትራንክ ፍራንክፈርት ከወልስበርግ እንዲሁም ደግሞ ፍራይቡርግ ከሜንዝ ጋር የሚያደርጉት ጨዋታ ይጠበቃል። እንዲሁም በፈረንሳይ ሊጋ የሚደረጉ ጨዋታዎችን ስንመለከት ስትራስቡርግ ከብረስት ጋር የሚያደርጉት ጨዋታ ይጠበቃል። ሎረንት ከኒስ፣ ሊሃርቭ ከሊል እንዲሁም ደግሞ አንገርስ ከሌንስ እና ኦሎምፒክ ሊዮን ከናንትስ ጋር የሚያደርጉት ጨዋታዎች ዛሬ የሚጠበቁ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እንጋብዛችኋለን። የተወደዳችሁና የተከበራችሁ አድማጮቻችን